ሰራ ያለው ምንድነው እሷ ቤት እኛ ስራው ለን ስንመጣ እሷ ቤት እንኳን ምንም ጥያቄ አልፈልግም በቃ ውጣልን በቃ ፈልጋለሁ መጠየቅ አንዴ ምንም መረጋጋት ነገር እኔ ሰራተኛቸው ነኝ እሺ አንዴ ወሬ ልገባ ነው ተረጋጊያለሽ ቆይ ተረጋጊ አንዴ ውስጥ ገብተን እንድናወራ ፈልጋለሁ አትገባም ቆይ ክፈችው እኮ ለምንድን ነው ማልገባው ራታቸውን ፓስታ ነበር አብስዬ ያበላኋቸው በጣም ነበር የሚወዱት ደስ ብላችሁ ተመገቡ ከዛ ይዘለለ ምንም አይነት ነገር የለም ያቂ እኮ የጠየቅኩሽ ነው ማለት ለምንድን ነው እንደዚህ ለማድረግ ያስፈልጋል ለምንድን ነው ይኸውልሽ ተረጋጊ አንቺ ቁጭ በይ ልጆችን ገድልሻቸው ያልከኝ ምን አይነት ስርዓት ነው ባስገባው ባዋራው ነው እንደገድልሻቸው ምትለኝ ባበሳስላ እንዳጠብቀን እሷንም ደግሞ ልታባረርብን እኮ ነው ልጅቷ ከዚህ ቤት ስትማረር የምትወጣበት ምክንያት ብዙ ሊሆን ይችላል ስለዚህ አሁን ይሄ ነገር ሳይፈጠር በቃ ሌላ ነገር እንድትጨቃጨቀን አልፈልግም ውጣልን ለኔ ምንም እውነታውን ነገርኩ አይደል 10 ብትጠይቀኝ እኔ አንድ አይነት መልስ ነው ልሰጥህ የምችለው አንዴ ተረጋጋሽ እኮሽ ተረጋጋ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም የኛ ቤተሰቦች ሆናችሁ እንግዲህ ሰላማችሁ ይብዛ ዛሬ ደግሞ እንግዲህ በበላይና በመሰረት ጉዳይ አዲስ ነገር እንዲኖር ጥረት እያደረግን ባለንበት ሰዓት አንዳንድ የሰማናቸው ነገሮች አሉ ከዚህ በፊት ከመሰረትና ከበላይ ጋር ያደረግነው ቆይታ እንግዲህ ተመልክታችኋል ትንሽ ግራም ያጋቡ ነገሮች ተፈጥረዋል ማለት በጣም ስሜታዊ ነበሩ ያው እኛም የግዴታ ለነሱ መፍትሄ ለመስጠት ስንል እንግዲህ ጫን ያሉ ጥያቄዎችን ያጣራነውን ጥያቄዎች ለመጠየቅ ሞክረናል በርግጥ ግን አንዳንድ ልክ ያልሆኑ ነገሮች አሉ ማለት ከትምህርት ቤትም ከልጆቹ የነበሩበትን ሁኔታ ምናምን የተወሰነ ከጓደኞቻቸው ያወጣጣን ለማወቅ ሞክረን ነበረ የተወሰነ አንዳንዴ ግራም ያጋባቸው ነገር እንዳሉ በተለይ በአባታቸው በኩል አንዳንድ ማለት ይሄ የአባትነትን ፍቅር ለማግኘት በጣም እንደሚፈልጉ ሰምቻለሁ ከነሱ አጣርቻለሁ ያጣራሁት መረጃ ደግሞ በተለያየ መንገድ ከአባትየው ፊት ለፊት በጠየቁት መሰረት እንግዲህ ትንሽ ስሜታዊ ሆኗል ለምን ስሜታዊ ሆነ እንግዲህ የነገሮችን ስቴፕ እየሄድን ባለንበት ሰዓት ላይ አንዳንድ ልክ ያልሆኑ ነገሮችን ያው እኛ እንደ ስራ ጫን ያሉ ጥያቄዎችን እንጠይቃለን እንደ ስራ ለማጣራት ልኩም ሆነም አልሆነም ሰዓቱን ጠብቀን ትክክለኛውን ጥያቄ በትክክለኛው ጊዜ እንልካለን የግዴታ ስራ ስለሆነ እዚህ ጋር ያዝነው የማህበረሰብን ችግር ለመፍታት ነው የኛን እገዛ የሚፈልጉ ሰዎች ዛሬ ተደርድረዋል ለነሱ መፍትሄ ለመስጠት ሁሉ ጊዜም ቢሆን ቆመን እንሰራለን ሳንተኛ እንሰራለን ስለዚህ ዛሬ ደግሞ በላይ ጉዳይ እንግዲህ ቤት ሄደን ከነሱ ጋር ሌሎች ያጣራናቸው ነገሮች ለመጠየቅ ጥረት እናደርጋለን እስከዛው ግን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን በላይና መሰረት ጉዳይ እንግዲህ ያው አሁን የነሱ ቤት አጠገብ ነው የሚገኘው አዲስ ነገሮች በእኛ በኩል ያጣራናቸው ነገሮች አሉ ስለሱ ደግሞ ውስጥ ገብተን እንግዲህ ስላጣራነው መረጃም እንደዚሁም ሌሎች ማጣራት ያሉብን ነገሮች እንግዲህ እርግጠኛ ሆነን ችግሩን ለመፍታት እንሞክራለን የማንንም ሰው እኛ በህይወት እስካለን የኛ ክሩ አባላት በህይወት እስካሉ የማንንም ሰው ደም ፈሶ አይቀርም የቻልነውን ነገር አድርገን የምንም ነገር ሴረኞችን ለማጋለጥ ጥረት እናደርጋለን አብራችሁን ተከታተሉ ጤና ይስጥልኝ አቤት ሰላም ሁሉ ሰላም ነበር ቆይ አንዴ ተረጋጊ ውስጥ ገብተን እንድናወራ ፈልጋለሁ ምንድን ነው የሚያስገባኝ ምክንያት ከዚህ በፊት ከነበላይና መሰረት ጋር ያወራናቸው ነገሮች አሉና እነሱን ለመፍታት ነው የመጣሁት ምንም የተነገረኝ ነገር የለም እሺ አንቺ ግን ማንሽ እኔ ሰራተኛቸው ነኝ እሺ አንዴ ወሬ ልገባ ነው ተረጋጊያለሽ ቆይ ተረጋጊ አንዴ ውስጥ ገብተን እንድናወራ ፈልጋለሁ አትገባም ቆይ ክፈችው እኮ ለምንድን ነው ማልገባው የተነገረኝ ነገር የለም እሺ ተረጋጊና ይኸውልሽ እናውራ ይኸውልሽ ምን መሰለሽ እኔ ከዚህ በፊት መጥቼ ነበር እና በልጆቻቸው ጉዳይ ያስኩት ኬስ ስለነበረ ካንቺም ጋር ማውራት የምፈልገው ነገር አለ አንዴ በሩን ክፈቹና እናውራ እኔ አንተ እንድትገባ ፍቃድ አልተሰጠኝም እሺ ቆይ ስልክ አስገቢ የተባልኩት ነገር የለም ስልክሽን ቼክ አድርጊ ደውለውልሻል ቼክ አድርጊ አልገባም ሂጂ እዚሁ እሺ ንጉ ተከታተል ግባ አትግባ አላልኩም እና ያረፍ እና ይኸውልሽ ካንቺ ጋር ማውራት የምፈልጋቸው ነገሮች አሉ አንዴ ነይ
ምንድን ከኔ ጋር የምታወራው? ሰራተኛ ነሽ አንቺ እዚህ ቤት አይደለ? አዎ ይኸውልሽ እኔ ከዚህ በፊት እዚህ ቤት መጥቼ ነበረ፣ ግን አንቺ አልነበርሽም። በሰላም አንደኛ ነገር መች ነው የመጣው? ሁለተኛ ነገር ደግሞ ለአንተ ምንም የማብራራት ደግሞ ግዴታ የለብኝም። ማነህና ነው ስለማብራራለህ? እኔ በላይና መሰረት በልጆቻቸው ጉዳይ እንዳጣራ ስለፈለጉ ወደዚህ ቤት መጥቼ ነበረ። የዚህ ቤት አባል ብትሆኚ እዚህ ቤት ውስጥ ብትሆኚ ኖሮ ባለፈው አገኝሽ ነበር። ሁለተኛ ስለዚህ ነገር መረጃ ይኖርሽ ነበር። የት ሄደሽ ነው? አንዴ ቁጭ ታያለሽ ላውራሽ። አመሰግናለሁ። ማን ነው ስምሽ? ህሊና እባላለሁ። ህሊና። እሺ ህሊና፣ ያው በቅርቡ እንግዲህ ይሄ እዚህ ቤት ውስጥ አዘን ገብቷልና ያው የሁሉም ሰው ሀዘናችን ነው። እስኪ ከአንቺ ጋር ልጆቹ በጣም ቅርበት እንደነበራቸው መሰረትና የሷ ባለቤት ነግረውኛል። እንደው ምንድነው የተፈጠረባቸው? ምን ማለት ታማው ነበረ ወይስ ምንድን ነው? አዎ በጣም ደስ የሚሉ ልጆች ነበሩ። ለኔም እንደ ልጆች ነበሩ። በተለይ ከአንቺ ጋር በጣም ቀረቤታ ነበራቸውና እስኪ እንዴት ልትቀርቢያቸው ቻልሽ? ያው ከሰማ መሰረትና በላይም በጣም እንደ ወንድምና እህቶቼ ናቸው። በጣም ብዙ ውለታ ውለውልኛል። ልጆቻቸው በጣም ደስ የሚሉ ለኔ ታዛዥ፣ ትሁት፣ ልክ እንደ ልጅ ናቸው። እኔ አንድን ቀን ራሴን እንደ ሰራተኛ ቆጥሬ አላውቅም። እንደዚህ ቤት እንደ እህት ነው እየኖርኩ ያለሁት። በጣም አዝናለሁ። እዚህ ቤት እንዴት ገባሽ? ያው ኑሮ ሲከብድ ያለውን ልስራ ብዬ ስራ ሳፈላልግ እዚህ ቤት ሰራተኝነት አገኘሁኝና ወደዚህ ቤት ገባሁ። በማን አማካኝነት ነው እዚህ ቤት የገባሽው? በደላላ ነው ወይስ ያው ሰራተኝነት ሲገባ የምናውቃቸው ሂደቶች አሉ? በቤተሰብ ነው የገባሽው ወይስ እንዴት ነው? እኔ እንኳን በደላላ ነው የገባሁት። መሰረትና በላይን አፈላልገው ሰራተኛ ሲፈልጉ ጊዜ ደላላ ያገናኝ። በጣም ደስ የሚል ፍቅር ውስጥ ነበሩ። በጣም ደስ የሚል ፍቅር ነው እዚህ ቤት ያለው። አሁን ልጆቹ ሄዱ እንጂ አይዞሽ ተረጋጊ። ያው ሀዘን ደስታ እንዳለ ሁሉ ሀዘን ሁሌም አለና መጽናናት ጥሩ ነገር ነው። መጽናናት ግድ ነው። ከዚህ ሰራተኝነት ሰርተሽ ታውቂያለሽ? ጭራሽ? እርግጠኛ ነሽ? አዎ ለመጀመሪያ ጊዜ ወደዚህ ቤት ነው የገባሁት። እንደዚህ አይነት በሰራተኝነት ስትሰሪ እንደዚህ አይነት ስኬት ማግኘት ከልጆች ጋር በተለይ በጣም ቀረቤታ ማግኘት ከባድ ነው ብዬ ስላሰብኩኝ ነው። ያው ወላጆቻቸው ቤት አይሆኑ፣ ቤት ስለማይሆኑ ከኔ ጋር ነው የሚያሳልፉት። ትምህርት ቤት መወስዳቸው እኔ ነኝ፣ መመልሳቸው እኔ ነኝ። ምግብ ያለኔ አይበላላቸው። ገጠር ራሱ ትተውኝ ሲሄዱ በቃ ሆዴን ባርባር እያለው ነበር። ግን ያልቆዩ ገጠር በሄዱ ሰዓት ከቀናት አልዘለለም። እንደሄዱ ቶሎ ነው የተመለሱት። ምን አግኝቷቸው ከዛ እንደመጡ ባላውቅም መሰረትና በላይ ማለት እዚህ ቤት ከገባሽበት ሰዓት ጀምሮ ተጣልተው ያውቃሉ? ተጋጭተው ያውቃሉ? በፍጹም። በጣም ደስ የሚል ፍቅር ያላቸው ናቸው። ሲጋጩም ሲጣሉም ሲነጋገሩም አንድም ቀን ሰምቼ አላውቅም። በሰላማቸው፣ በፍቅራቸው፣ በደስታቸው ነው የሚታወቀው። በፍጹም መጥፎ ነገር የለባቸው።
እና ማለት እኔ አሁን ያልገባኝ ነገር ምግብ ምናምን የምታበላቸው አንቺ እንደሆንሽ ሰምቻለሁ። አዎ እና ማለት ሰው እንዴት ተኝቶ ሰላም ልደር ብሎ ተኝቶ ሊሞት ይችላል በዛው? ምናልባት ይሄ ነገር ሌላ ነገር የለውም ከጀርባው? ምን አይነት ነገር? ምግብ እንዴት ነው ያበሰልሽው? ለምሳሌ በዛን ጊዜ ምን ማለት ነው? ግልጽ ጥያቄ ነው የጠየኩሽ። አልገባኝም። አንቺ ነሽ የገደልሻቸው እያልከኝ ነው? አይ እሱን እንኳን ያላልኩ እና ግልጽ ነው። እስኪ ማለት የምግብ ምኑ ጋር ነው ግልጹ? ልጆች ምግብ በጣም ሊጎራቸው ከሚችሉ ነገሮች ውስጥ አንዱ ነው። እና እኔ ለነሱ ተጠንቅቄ አላበስልም? እኔ ለነሱ ተጠንቅቄ አላበላቸውም? እኔ ለነሱ ጤና አላስብም? ታስቢያለሽ አታስቢም አላልኩ። እና ምን እያልከኝ ነው? ምናልባት የነበረውን ሁኔታ አስታውሽኝ አልኩት። እንዴ እዛ ከመጡ በኋላ እንዴት ነበሩ? ታመው መጡ እዚህ እኔ የተንከባከብኳቸው ነበረ። እንደ ማንኛውም እንደ ልጆች አስቤ የተንከባከብኳቸው ነበር። አንተ ግን ምን ለማለት ፈልገህ ነው? አትናደጅ እንጂ ጥያቄ እኮ ነው የጠየኩሽ። ምን አይነት ጥያቄ ነው የምትጠይቀው? የነበረው ማለት ለመጨረሻ ጊዜ የተመገቡት ምግብ ደህና ነበር ወይ ማለት ነው? አዎ ደህና ነበር እያልኩ እኮ ነው። እኔስ ምንድን ነው የበሉት? ምግብ ነው ማለት ምን አይነት ምግብ? እራታቸውን ፓስታ ነበር አብስዬ ያበላኋቸው። በጣም ነበር የሚወዱት። ደስ ብላቸው ተመገቡ። ከዛ የዘለለ ምንም አይነት ነገር የለም። ፓስታው ጤነኛ ነበር? አንተ ሰውዬ ችግር አለብህ እንዴ? ተረጋግጥ። ምን እያደረግህ ያለኸው? ጥያቄ እኮ የጠየኩሽ ነው። ማለት ለምንድን ነው እንደዚህ ለማድረግ ያስፈለገው? ይኸውልሽ አንቺ ተረጋጊ አንቺ። ቁጭ በይ እንዴ። ምን ሆነሻል? ገደልሻቸው እያልከኝ እኮ ነው ልጆቼ። ይኸውልሽ ስርዓት ልጆቼ ገደልሻቸው እያልከኝ ምን አይነት ስርዓት ነው? ባስገባው ባዋራው ነው እንደ ገደልሻቸው የምትለኝ? እንዴ ማለት አልገባኝም። ምን እየሆንሽ ነው እንዴ? ልጆችሽን ገደልሽ እያልከኝ እኮ ነው ያለኸው። ልጆች አንቺ ናቸው ወይስ የመሰረት ናቸው? እንዴ የኔ ልጆችም ናቸው እንጂ እኔ ያሉን ማበላቸው እኔ ያሉን ወስዳቸው እንደ ልጆቼ እኮ ናቸው እኮ። ታዲያ እኔ ገደልሻቸው መቼ አልኩኝ? እንዴ ምግቡ ችግር አለው ወይ ካልከኝ ከዚህ በላይ ምን ልትለኝ እጠብቃለሁ? አንተ ሳታውቂ የተፈጠረ ችግር አለ ወይ ማለት? ምን አይነት ነገር ይፈጠራል? ከዚህ ቤት ያለ ነው ሶስታችን ነን። አይ ቆይ አንዴ እንግባባ። ምን ነው ማለቴ ችግር አለ እንዴ? አንተ ወጣልኛለህ? አልወጣም። ለምን አትወጣው? አልወጣም። አልወጣም። ትቁጭ በይ። ለምን አንተ ጋር የምነጋገረው ነገር የለም። ውጣልኝ። የቤቱ ሰራተኛ ነሽ እንጂ አንቺ ማወራ ነሽ እንዴ? እንደፈለሽ አንተን ስጀምራው ስህተት ማስገባቴ ነው። ውጣልኝ። ውጣ። እነሱ ሲመጡ ከፈለክ መምጣት ትችላለህ። አነጋግራቸው። ምን ያው ፈራሽ? በጣም የፈራሽ ነገር አለ። ለምን ፈራሽ? ምን ያስፈራኛል እኮ? ካልፈራሽ ቁጭ ብለን እናውራ። ማለት ምንድን ነው ይሄ ነገር ማለት? አልተረዳውሽ። አንተ ሰውዬ ከኔ ጋር ያለህ ነገር ጀመር ሰራተኛ ነሽ እዚህ ቤት ውስጥ? አዎ አልኩህ እኮ ታዲያ ምንድን ነው ማለት? እንደዚህ ቱጋ ያስባልሽ ነገር ምንድን ነው? እኔ እኮ የጠየቅኩሽ ምናልባት ምግባቸው የተመረዘ ከሆነ ያልከኝ ታዲያ ምን ልበል? ራሴ ነኝ በጥንቃቄ የሰራሁት እያልኩ እኔ ነኝ ማበላቸው እኔ ነኝ የምወስዳቸው እያልኩ ምንድን ነው አንተ የምትለኝ እኮ? አንቺ ሳታውቂ የተፈጠረ ችግር ካለ ለምሳሌ ፓስታው ጊዜ ያለፈበት ሊሆን ይችላል፣ አይታወቅም። ያበሰልሽበትን ነገር እኮ ገዝተሽ ነው እንጂ እኮ አንቺ አምርተሽው አይደለም። እንደዚህ አይነት ጥያቄ መጠየቅ ለነሱ ይሄን አንቺ ነሽ የገደልሽው ያስብላል። ይሄው ለአመት የተጠነቀቅኩላቸው የኖርኩት እኮ ሰው ነኝ። አንተ ዛሬ መተህ ምንድን ነው የምትፈርደው? ጥያቄ እኮ ነው የጠየቅኩሽ። ለጥያቄ ደግሞ መልስ መስጠት አለብሽ። እኔ እኮ መልሴን የሰጠው ነው። አልሰጠሽኝም መልስ። ምን አልሽ? እኔ ስለ ልጆቹ ጤንነት እጠነቅቃለሁ፣ አስብላቸዋለሁ ያልኩ እኮ ነው። እና ትጠነቀቂም አልኩሽ? አዎ መቼ አልኩሽ? ምግቡን ያበሰልሽበት መንገድ ልክ ነው ወይ? ያመት የተጠቀምሻቸው ማቴሪያሎች ልክ ነው? አሁን ውጣልኝ። አልወጣም። ለምን አወጣው? ፖሊስ ሄጄ ሳልጠራ በፊት ውጣልኝ። ጭራሽ አንቺ ነሽ ፖሊስ የምትጠሪ? አዎ እኔ ራሴ እኮ ፖሊስ ነኝ። ህጋዊ ፍቃድ አለኝ። ላሳይሽ ነው። እስኪ ቁጭ በይሽ፣ አሳይሻለሁ። ችግር የለውም። አንዴ ቁጭ በይ፣ ችግር የለውም። ይኸውልሽ ቁጭ በይና ላውራሽ። ቁጭ በይና ላውራሽ። ይኸውልሽ ለምን እንደዚህ ስሜታዊ እንደሆንሽ አልገባኝም። ሲቀጥል የዚህ ቤት ማወራ አንቺ አይደለሽም። ስለዚህ እኔ እዚህ ቤት ውስጥ ድጋሚ እንደሚመጣ ተናግሬ ነው የሄድኩት። ይሄን ደግሞ በላይም ያውቃል የዚህ ቤት አባወራ። አንቺ እንዴት እኔን ልታስወጪኝ ትሞክሪያለሽ?
ሲጀመር ያለ ፍቃድ የመግባት መብት የለህም እዚህ ቤት። ፍቃድ እንደሌለኝ በምን እርግጥ ነው? ምንም አለቆቼ የነገሩኝ ነገር የለም። መሰረትም ቢሆን በላይ ምንም የነገሩኝ ነገር የለም። እስካልነገሩኝ ድረስ ደግሞ አንተን የማስገባት ደግሞ መብት የለኝም። እሺ ችግር የለውም። ምናልባት በላይ የሚመጣበት ሰዓት ቅርብ ስለሆነ እኔ ቀድሜ መጥቻ አንቺን ላውራሽ ብዬ ነው የመጣሁት። ጭራሽ እኔ እናንተ የሚያስወራ ምን አለ? እኔ እናንተ የሚያነጋግረን ነገር አለ? የለም አለ እንጂ። ምንድን የሚያነጋግረን አለ? የምናወራው ነገር ብዙ ነገር አለ። ልጆቹ ከምንም በላይ አንቺን እንደሚያቀርቡ ሰምቻለሁ። የተሰማቸው ስሜት ለመጨረሻ ጊዜ ምን እንደሆነ እንድትነግሪኝ እፈልጋለሁ። ያስተኛሻቸውም አንቺ እንደሆነሽ አውቃለሁ። እንደተለመደው በሉ፣ ጠጡ፣ ተኙ። ከዛ በኋላ ጠራችኝና አቤት ስላት ነይ ልጆቹን ቀስቅሺ አለችኝ። እኔ ምግብ እየሰራው ከነበርኩበት መጣሁኝና ልጆቹን ስቀሰቅሳቸው ሞተዋል። በዛ ሰዓት ጮኩኝ። ሆስፒታል ወሰድናቸው፣ እንደሞቱ ናቸው። ፖሊስም አልተጠራም። በቃ ብዙ ነገሮች ተደበላለቁ። እኔ ምንም አላውቅም። ከዛ በላይ የተፈጠረው ነገር እኔ ከራሴ ጋር አልነበርኩኝም። አሁን ከራሴ ጋር አይደለሁም። እንደ ልጆቼ እኮ ነው ያሳደግኳቸው። ገና ህፃናት እኮ ናቸው። ምን ይሆናሉ በዚህ ጊዜ ልል እችላለሁ። ገጠር ከሄዱ በኋላ ታማሙ መጡ። ገና ከመሄዳቸው ታማሙ። ምንድነው ህመሙ? ያመማቸው ምንድነው? እኔ አላውቅም። የአየር መዛባት ነው እያሉኝ ነበረ። በጣም አፍኗቸው አሟቸው ነበር። ምንድነው ሊያመም የሚችለው? እኔ ምንም እውቀቱ የለኝም በዚህ ሁኔታ። ግን ደግሞ የተሰማቸው የነበረውን ስሜት ግን ታውቂያለሽ? እንዴት ነበር? አዎ እያፈናቸው ነበረ። ምግብም ብዙ እየበሉ አልነበረ። የምግብ ፍጆታቸው ቀንሶ ነበረ። በዛ ሰዓትም እኔ ተጨንቄ ለወላጆቻቸው ተናግሬ ነበረ። ግን በቃ ሁኔታው ነው ይሻላቸዋል እያሉ ነገሮች ቀለሉ። ሐኪም ቤት አልሄዱም ማለት ነው? እኔ ሲሄዱ አላየሁኝም። ሐኪም ቤት ሲወስዳቸው አላየሁኝም። ነገር ግን እነሱ መጠየቅ ትችላለኝ። ወደ ክፍለ ሀገር ከሄዱ በኋላ የታመሙበት ምክንያት እሱ ነው እያልሽ ነውና ከመሄዳቸው በፊት ደህና ነበሩ ልጆቹ? ነገርኩ እኮ ሰውዬ፣ ደህና ነበሩ። ምንም አልታመሙም ነበር። ከዚህም ወደ ክፍለ ሀገር ሲሄዱ አቅፈውኝ ስመውኝ ከኔ ጋር ተጫውተው ነበር የሄዱት። 2 ሳምንት እንደማይኖሩ ነግረውኝ እኔም ደግሞ ቤታቸውን በጥንቃቄ እንድጠብቅላቸው ተነግሮኝ ነው የሄዱት። በቃ እኔም ደግሞ እዚህ ቤት ሆኜ በጥንቃቄ ጠበቅኩ በነበረበት ሰዓት መጡም። ምን ሆናችሁ ነው ስላቸው አይ ልጆቹ ታመዋል አሉኝ። ሳያቸው ትኩሳትም ነበረባቸው፣ አሟቸውም ነበረ። ለዛም መንከባከብ ጀመርኩኝ። ሳበላቸው፣ ሳጠጣቸው፣ የሚሻላቸው ነገር ስፈልግላቸው ነበር። ከዛ የዘለለ ምንም አይነት ነገር የለም። ስለዚህ ነገሩ ቀላል ነው ብላችሁ ወደ ሆስፒታል እንዲሄዱ አላረጋችሁም ማለት ነው? አንቺም የልጆቹ ባለቤትም አይደለም? እኔ እንግዲህ በባህላዊ ነገር ሞክሬላቸዋለሁ። ጎረቤትም ጠይቄ የሚሻለውን ነገር ስሰማ ምንድነው ያደረግሽላቸው? በቃ ትኩሳትም ስለሆነ የአየር መዛባትም ስባል ስለነበረ ትኩስ ነገር እያጠጣኋቸው የሚሻላቸው ምግብ እያበላኋቸው ነበር የቆየሁት። ምንድነው የሚሻላቸውን ስታባያቸው? ኃይል የሚሰጥ ምግብ ነው። ጠንከር ያለ ነገር፣ ሰውን የሚያረስ ነገር። ባህላዊ መድኃኒት ሞክረሻል? አረ በፍጹም አልሞከርኩም። አሁን እኮ ሞክሬያለሽ። እኔ አልሞከርኩም። አሁን ባህላዊ መድኃኒት እኮ እየሞከርኩ ነው። ጎረቤት ምናምን አውርቼ አላልሽም? እኔ እኮ ነገርኩ አሁን ብለሽኛል። አሁን ጎረቤት ምናምን አውርቼ ባህላዊ ሰውዬ ከኔ ጋር ያለ ችግር ምንድነው? አንቺ ከኔ አልሞከርኩኝም አልኩህ እኮ። አሁን ጆሮ እየሰማ ሞክሬያለሁ ያልሽኝ ነው። ጆሮ ከሆነ ስተቱ በቃ አስተካክሎ ጆሮ አልሞከርኩኝም። ያንቺ አንደበት እስከሆነ ስተቱ ከሰው ጠየቅኩኝ አልኩህ እንጂ ባህላዊ ነገር አልሞከርኩኝም። ኦኬ ጠንከር የሚል ምግብ መጠየቅ ነው ወይስ እሱ ነው? አዎ ጠንከር የሚያስብል ነገር ምንድነው ብዬ ጠየቅኩኝ። ምን ላብላቸው ምን አጠጣቸው ብዬ ጠየቅኩኝ። ሰው ሰራተኛ አይደለሽ እንዴ? እንዴት ይጠፋሻል እንዴ? እኔ የታመመ ህፃን አላሳደግኩም አልኩህ እኮ። የመጀመሪያ ልጆች እነሱ ናቸው እጄ ላይ የነበሩት። እነሱም ደግሞ ታማ አያውቁም ነበር። ገና ከመታመማቸው ምን ማድረግ እንዳለብኝ አላወቅኩኝም እንዴ። ከዛ ጎረቤት ጠየቅኩኝ አልኩህ። ስለዚህ ጠንከር ያለ ምግብ ምን እንደሆነ ከጎረቤት ጠየቅሽ እንጂ ባህላዊ መድኃኒት አልተጠቀምኩኝም። እንዴት ነው ባህላዊ መድኃኒት የምጠቀመው? ለመጨረሻ ጊዜ የበሉት ፓስታ ነው አልሽ? አዎ ፓስታ ነው የበሉት። መሞታቸው እንዴት ነው ያረጋገጥሽው?
ስቀሰቅሳቸው አልነሳሉ ስቀሰቅሳቸው ብጠራቸው አልነሳሉ ከዛ ለነሳቸው ተጠግቼ እጃቸውን ስጎትታቸው መነሳት አቃታቸው ከዛ በኋላ ትንፋሻቸውንም ሳይ የለም ትንፋሻቸው የዛ ሰዓት ላይ ጮኩኝ እኔ እንደውም የሞቱ አልነበር መጀመሪያ መሰለኝ ተረጋግሽ እንዴ ልረጋጋ ተረጋጊና አስረጅኝ በጣም እየፈጠንሽ ነው ምክንያቱም ተረጋግተን ካላወራን ነገሮችን መግባባት የሚያስችሉ ደረጃ ላይ ሊሆኑ ይችላል እስኪ ቤት ውስጥ ያለሽ ቀረቤታ እንዴት ነው ከበላይና ከመሰረት ጋር በላይ እንደ ወንድሜ ነው መሰረትም እንደ እህቴ ናት አንድም ነገር ሳያጎሉብኝ ነው እስካሁን የቆየሁት እንደ እህት አውርተውኝ አማክረውኝ ተመካክረን እንደ ቤተሰብ ነው የምንኖረው እዚህ ቤት ውስጥ በጣም ብዙ ነገሮችን የምትሰሪው ብዙ ኃላፊነቶችን የምትወጭላቸው የውጭ ነገሮቻቸውን በሙሉ የምታቀልላቸው አንቺ እንደሆንሽ ሰምቻለሁና እንደው እንደዚህ አይነት ስኬትን እንዴት አገኘሽ አንቺ ከዚህ ሰራተኝነት ሰርቻ አላቅም ብለሻልና እንደዚህ በቤት ውስጥም በልጆች አያያዝም እንደዚህ አይነት ጥንካሬ ከየት አገኘሽ ነገርኩ እኮ ሰራተኛ ሆኜ አላውቅም እንጂ ቤተሰብ ሆኜ አላውቅም አላልኩም ሰራተኛ ሆነሽ አታውቂ ሰራተኛ ሆኜ አላውቅም ሆነሽ እንደምታውቂ ግን እኔ መረጃ አለኝ የምን መረጃ ነው ያለ በቂ መረጃ እርግጠኛ ነሽ የትኛውም ቦታ ገብተሽ ሰራተኝነት ሰርተሽ አታውቂ ነገርኩ እኮ ምንም አይነት ሰራተኛ ሰርቼ አላውቅም ጥሩ ለምንድን ነበር ማለት በብር የገንዘብ ችግር ነው ወይስ እንዴት ነው ወደ ሰራተኛ የገባሹ ያው ብዙ ጊዜ ሰራተኛ ሲኮን እንግዲህ የሥራ አማራጭ ሲጣፋ ነውና ስራንችም አንዳንድ ነገሮችን ሳጣራ ሰውዬ ከዚህ በፊት እንደውቀል ምንድነው የምታጣራው ስለኔ ማጣራት ያለብኝ ነገር ሳጣራ ነበር ምን ነው ባጣራ ክፋት አለው እንዴ አይመለከተማ ስለኔ ህይወት ለምን እንደምታጣራው ስለኔ አንቺ ግን የምር ሰራተኛ ነሽ ነገርኩ እኮ ሰራተኛ ነኝ ከዚህ በፊት በሰራተኝነት ሰርተሽ እንደምታቂ እና ደላላውም አንድ 3 ቦታ እንዳስገባሽ አውቃለሁ የምን 3 ቦታ ነው የምትለኝ ደላላው እኔ ሰራተኛ ሆኜ አላውቅም እያልኩ እኮ ነው ደላላው እዚህ ያስገባሽ ደላላ ደረጃ የሚባል እንደሆነ አውቃለሁ አንቺ እዚህ ቤት ከመምጣትሽ በፊት እኔም እዚህ ቤት ከመምጣቴ በፊት ማጣራት ያለብኝ ነገር አጣርቼ ደረጃ የሚባል ደላላ ተመዝግባ ሄደችበት የገባችበትን ቦታ ድረስ መረጃ ሰጥቶኛልና ምናልባት ይሄ ነገር እንዴት ነው እኔ ነገርኩ ምንም ሰራተኛ ሆኜ አላውቅም አዎ ሆኜ አላውቅም ለምን ማስተማኝ ጆሮ ችግር አለበት ከሌለበት ስማኝ እኔ ሰራተኛ ሆኜ አላውቅም ስለ ጆሮ ችግር ቀድመሽ ለማውራት የሚቀናሽ ለምንድን ነው ይዋሽሽኝ ከሆነ ንገሪኝ ምንም እኔ አሁን ይኸውልሽ አሬን ዋሽሽኝ ማለት ሰው ያወራ ያለው ነገር ግን ማስረጃው ራሱ ይናገራል እኔ ዋሽሽም አልዋሽሽም ማስረጃው ራሱ ይናገራል የምን ማስረጃ አለ እኔ ሰራተኛ ሆኜ አላውቅም እኔ ከኖርኩት በላይ አንተ ታውቃለህ ደረጃ አይደለ ደላለው እና ደረጃ ቢሆንስ ከዚህ በፊት 3 ቦታ ለሰራተኝነት ገብተሻል ገብቼ አላውቅም ይሄ የመጀመሪያ ሰራተኛ ቦታዬ ነው አልኩ እኮ አንቺ የገባሽበት ቦታ ላይ እንደዚሁ ብጥብጥ ተፈጥሮ ነው የወጣሽው ከዚህ በፊት እና በሄድሽበት ጸብ ይቀናሻል እዚህ ስንት ዓመት የኖርኩ ሰው እኮ ነኝ በምን እድሜ ነው እኔ ሰራተኛ ሆኜ የማውቀው ያውም 3 ቦታ እኮ ለምን ትዋሽኛለሽ ምን ደላላው ደረጃሽ ለምን ያሽኝ ይችላል እኔ ምን አውቃለሁ እሱን ከሱ ጋር ጨርሳ ያንቺ ፊርማ ያንቺ የገባሽበት ቦታ ያለበት እኔ ሰራተኛ ሆኜ አላውቅም ስለዚህ ያው ውሸት ይቀናሻል ማለት ነው አንተ ወጣልኛለህ አልወጣም ነው እኔ ልውጣል የት ነው የምትወጪው ሰራተኛ አይደለሽ እንዴ እንዴ ስራ መስራት አለብሽ ሰራተኛ አይደለሽ በቃ እንደምሰራ ያስር ሳይሽ በነገራችን ላይ ምንም ሰራተኛ አትመስልም እንደሳይሽ በዛ ላይ ይሄኛው ሀዘን ነው ይሄ ደግሞ ምንም የሀዘን ልብስ አይመስልም ማለት ሰውዬ ከኔ ጋር ችግር አለበት እንዴ ቆይ ተረጋጊ ይኸውልሽ አንቺ ራስሽ ችግር ካለ ምን ነው የምረጋጋው እኮ ይኸውልሽ እኔ እኮ ይኸውልሽ ጋዜጠኛ ነኝ ጋዜጠኛ እንደመሆነ የመጣን ችግሮችን ለመፍታት ይጀምራል ጋዜጠኝነትን እዛው ቀቅለ ብለው እኔ አሁን ውጣልኝ ስራዬን ልስራበት ሰራተኛ ነሽ ምንድነው የምትለኝ እኮ ሰራተኛ አይደለሽም እንዴ እና በሆነስ
እኮ ታዲያ ለምንድን ነው ውጣ የምትይኝ? እኔ የመጣሁበት ምክንያት እንዳለ የነገርኩሽ ነው። እነሱ በሌሉበት አስገባው አስተናገድኩ አይደለ? ጨረስኩኝ። አሁን ውጣልኝ። እነሱ ሲመጡ ከፈለግ መግባት ትችላለህ። ነገርኩ እኮ እኔ በላይ እንደሚመጣ ነግሮኝ ነው እዚህ ቤት የመጣሁት። ለእኔ ደግሞ አልነገረኝም። ስለዚህ ያው እንደውም መጣ። እሺ ሰላም በላይ ሰላም። ያው ከሷ ጋር እያወራን ነበር። እንደውም ካልወጣ እያለችኝ ነበረና ቁጭ ብለን እናወራ እንዴ? በምን ጉዳይ? በባለፈው ቁጭ ጨረስና አይ አልጨረስንም። ያው አንዳንድ ማጣራት ያሉብን ነገሮች አሉ። ካንተና ከባለቤት ጋር እንዳወራ ነው ሁሉ ከዚህ ቤት ውስጥ አባል ከሆነ ሰውም ማውራት አለብን። ለዛ ነው የመጣሁት። አንድ ሰው ይገንደልኛ ማለት አስርሽ ባለህበትም እንደዚህ ነው የምታወሪኝ ዴ? ይኸውልህ በላይ የሚጠይቀኝ ነገር ልክ ያለው አይደለም። በጣም ነው የሚናገረኝ፣ በጣም ነው የሚያወራው። ክፉ ቃል ብቻ ነው ከአንደበት የሚወጣው። ጭራሽ ልጆቹን አንቺ ነሽ ወይ የገደልሽው ማለት ነው የቀረው እኮ። በቃ ወደዛ አስጠጋኝ እኮ። እኔ እንደዛ አላልኩም። ማለት ምን ለማለት የሞከርሽ? አንዴ ቁጭ ነው ያበልልንበት። አንተ ምን ልትሰራ መጣህ? ደውዬልሃለሁ እኮ ስልክ አልሰራልኝም እኮ። ስልኬ ባይሰራልህ አንተ እዚህ ሰራተኛ ለምን እንደዚህ ቤትስ ሰው በሌለበት ሰዓት ለምን ልትመጣ ቻልክ? እኮ ደውዬልህ እኮ ቴክስት ልኬልሃለሁ። ቤት እየመጣን ነው። ከዛ ለአንተ ቴክስት ካላኩልህ በኋላ ከእሷ ጋር እሷን ሳገኛት ላውራ ብዬ ነው። ምን ችግር አለው በአውራት? እሷን እና እናንተን ማውሮቻቸው የለም? አንዴ አረፍ በሉ። እሷ ምን ይመለከታታል? እሷ ምን ታውቃለች? እና ነው እሷ ምኑን አውቃ ነው እሷን የምትጠይቃት? እኛ ነገርንህ አይደል እንዴ ያለውን ነገር በሙሉ። እሺ አንዴ አረፍ ትላለህ? እሺ ቁጭ በይ እስኪ ቁጭ በይ። እሺ ያው እኔ ማለት ነው ይሄን ኬዝ አንዴ ከያዝኩት በኋላ ትቼዋለሁ ብልህ ራሱ እንዴት ነው የምተው? እኔ ማለት የሁለት ህፃናት ነፍስ በከንቱ ዝም ብሎ እንትን ሲል ለመሰል አሁን እንደዚህ የማደርግበት ምክንያት ልጆች እኮ ያው በተፈጥሮ ማተናቸው ሊሆን ይችላል። ግን ከዚህ በፊት ብዙ የሰማኋቸው ነገሮች አሉ፣ ብዙ ያጣሯቸው ነገሮች አሉ። ሰው ያለ ምክንያት ዝም ብሎ ከሞተ ምንም ፍንጭ ሳይተው የሆነ የተደረገ ነገር እንዳለ ፍንጭ ስላገኘው ነው። እና ታዲያ እዚህ ቤት አስሬ እየተመላለስክ ነው እንዴ ፍንጭ የምታገኘው? ካንተ በላይ እኮ ልጆች ናቸው። የሚያመኝ እኔ ነኝ አይደለ? አንተ አስሬ ቤት የምትመላለስ በምን ጉዳይ ነው? በልጆች ጉዳይ አንዴ ነገርኩህ አይደል እንዴ? እና ታዲያ እኔ እንድትረዳኝ ነገርኩህ እኮ። አስሬ እየበጣህ ቤት እንድትበጠብጥ ሳይሆን ውጭ ላይ ምናልባት የተፈጠረ ነገር ካለ እኔ የማላውቀው ነገር ካለ ነው። የመበጥበጥ ሐሳብም የለኝም፣ ግን እያጣራሁኝ ነው። ለማጣራት እየሞከርኩ ነው። እና ቤት እየመጣህ ነው ታዲያ የምታጣራው? እዚህ ቤት እየበጠበጥክ ነው የምታጣራው? ማንም በጠበጥኩ? ይኸው ስትጨቃጨቁ እየሰማችሁ አይደል እንዴ? በላይ ለምን አታስወጣልንም? እሱም መጥቶ አሁንም እዛው ላይ ነህ። ነገርንህ እኮ እኛ ካንተ በላይ እናስብላቸዋለን፣ እንጨነቅላቸው። እሱ አባት ነው፣ እኔ ደግሞ በቃ እንደ እህት ነኝ። በቃ አስብላቸው፣ ጨነቅላቸዋለሁ፣ እንከባከባቸዋለሁ። አረፉብን። እኛ እኮ ሀዘንተኛ ነን። አንተ ምንድን ነው የምትለን? ምንም ሀዘን አላይብሽም። ነገርኩህ እኮ እሱ እንደ አባት ነው፣ እኔ ደግሞ እንደ እህት ነኝ እኮ። እኔም እኮ እንደ ቤተሰብ ነው እየጠየቅኩሽ ያለሁት። እንደ ቤተሰብ ስጠይቅሽ ደግሞ ትክክለኛውን የሆነ ምላሽ ልትሰጭኝ ይገባል። ተረጋጊ። እኔ አሁን አንቺ ልጆችን እኮ አትወጃቸው ምናምን አላልኩም፣ ግን ደግሞ እንዴት ነው የሆነ ያለው ከዛ በፊትና ከዛ በኋላ ነገሮች እንዴት ነበሩ የሚለውን ነገር ነው እየጠየቅኩሽ ያለሁት። ሀዘን ነው፣ ይገባኛል። እሷ ምን ታውቃለች እሷ እንደምታስጨንቃት? እሷ ቤት ውስጥ ነው የምትውለው፣ ውጭ አትወጣም። ቤተኛ ያዘዝናትን ብቻ ነው የምትሰራው። አንተ ቆይ ምንድን ነው ሀሳብህ? ፍላጎትህ ምንድን ነው? የኛን ቤት ለመበጥበጥ ነው እንዴ ፍላጎትህ? የኔ ወንድም እኔ ማለት ነው ስራዬን እየሰራው ነው። ስራዬን የምሰራው ደግሞ ስራህን የምትሰራው የኛን ቤተሰብ እየበጠበጥክ ነው። እሷ ምን ታውቃለች? እናንተንም ጠይቃችኋለሁ። እሷ ምን ታውቃለች አልኩህ እኮ። መልስልኝ መጀመሪያ ይሄንን። እሷ ምን ታውቃለች? እሷ ልጆቹን ከመንከባከብ ውጭ ከዛ ውጭ ምን ታውቃለች? ኦኬ እኔ እኮ ነው ሌላ ችግር ካለብህ ንገረኝ። አስሬ እየተመላለስክ አትበጠጠም። በቃ ውጣልን ወይ ደግሞ ሌላ ችግር ካለ የምታውቀው ነገር ውጣልን። ለምንድን ነው እንደወጣ የፈለጋችሁት እንዴ? በቃ ምንድነው? ለምንድን ነው እንደወጣ የፈለጋችሁት? ሰውዬው አንተ የምትፈልገው ሲጀምር ምን ፈልገህ ነው የመጣኸው? ማለት ለምንድን ነው እንደወጣ የፈለጋችሁት? ማለት የምጠይቃችሁት ጥያቄ ተጨንቋችሁ ነው ወይስ ምንድን ነው? በቃ ካንተ አይደለም ካልክ እሱ መብቱ ነው አይደለ? ውጣልን፣ በቃ ውጣልን፣ አልፈለግንህም። አንቺ ቆይ ማለት እኔ እንደ ሰራተኛ የምር ልጆቹን የምትንከባከቢ ስርዓት ያለሽ ሰራተኛ ከሆንሽ ለምንድን ነው ከአባወራ አፍ ላይ እየነጠቅሽ የምታወራው? እውነቷን ነው። ውጣ። ከአንተም እንደ አባወራ ቆፍጠን ማለት የለብም እዚህ ቤት ውስጥ።
ቆፍጠን እላለሁ ውጣ። ግን ይኸውልህ ልንገርህ አንድ ነገር ልንገርህ፣ ትረዳኛለህ ብዬ ነበር እስካሁን ለስለስ ባለ ድምጽ እያወራሁ ነበር። ግን እየረዳሁህ እኮ ነው። ምንም እየረዳኸኝ አይደለም። ከዚህ በፊት አንተን አወራሁ፣ ባለቤትን አወራሁ። አሁን ደግሞ የቀረውን ሰው ማውራት አለብኝ። አሁን እኮ ይኸውልህ አንተ እኮ እየሰራህ ያለው ምንድነው? እሷ ቤት እኛ ስራ ውለን ስንመጣ እሷ ቤት እንኳን ምግብ አበሳስላ እንዳትጠብቀን እሷንም ደግሞ ልታባረርብን እኮ ነው። ልጅቷ ከዚህ ቤት ስትማረር የምትወጣበት ምክንያት ብዙ ሊሆን ይችላል። ስለዚህ አሁን ይሄ ነገር ሳይፈጠር በቃ ሌላ ነገር እንድትጨቃጨቀን አልፈልግም። ውጣልን። እሺ ከመውጣት በፊት ጥያቄዎች ልጠይቅ። ምንም ጥያቄ አልፈልግም። በቃ ውጣልን። በቃ እፈልጋለሁ መጠየቅ። እኔ ደግሞ የጠየቀኝን ጥያቄ እስካሁን ድረስ አይምሮ ጤነኛ ነው። እባካችሁ ይኸውልህ በላይ እኔ ለአንተ ነው እየታገልኩ ያለሁት። ስለኔ ምንም እየታገልኩ አይደለም። ለኔ ምንም እውነታውን ነገርኩህ አይደል? 10 ብትጠይቀኝ እኔ አንድ አይነት መልስ ነው ልሰጥህ የምችለው እኮ። እሺ ተረጋጋና ከእሷ ጋር ላውራ። እንዴት ነው የምረጋጋው? አሁን ይኸውልህ ምንም እንትን ማለት የለም፣ መጨቃጨቅ የለም። ውጣ። በቃ ይኸው ውጣልኝ አለ። አዎ እውነቷን ነው። ውጣ ማለት ነው። ለምንድን ነው እንደወጣ ብናወራ ምን ችግር አለ? እኔ ነገር አንዴ ተረጋጋ በላይ። አንዴ ምንም የምረጋጋበት ነገር አንዴ ተረጋጋሽ እኮሽ ተረጋጋ። ልጆችን የምትቀርብ ምናምን እሷ ስለሆነች ሰውም ሊጠረጥር የሚችል እሷን ነው። ስለዚህ እሷ ደግሞ ሰው የሚጠረጥረው እሷን እንደሆነ በምን አወቅ? ያው የምታስተኛቸው የምትንከባከባቸውም ብዙ ጊዜ እሷ ነች። ከዛ ውጭኛ ደግሞ ማንም ጥላት የለንም። ሲቀጥልም ደግሞ የሰራተኛዋን ያነሳዋት በሰዓቱ ቀስቅሻቸው ተብላ ልትቀሰቅስ የነበረም እሷ ናት ጠዋት እንደነገረችህ። ስለዚህ በወቅቱ እሷን እንዳንጠረጥር እሷ እንደዚህ አይነት ነገር በፍጹም አታረግም። ምክንያቱም ቤተሰብ ናት፣ እንደ ቤተሰብ ነው የምናያት። ምን ያህል ጊዜ ሆናት ሰራተኛ? ብዙ ጊዜ ሆኗታል። ብዙ ጊዜ ሆኗታል። እንደው ምናልባት ለመጨረሻ ጊዜ ማለት የተመገባችሁት ምግብ ጥሩ ነበር? እንደ ሁልጊዜው ነበር? አዎ እንደ ሁልጊዜው ነበር የተመገብነው። ምንም የተለየ ነገር የተመገብነው የለንም። ያው እንዳልኩ እኔ ምናልባት እዛ ወይ ከክፍለ ሀገር ያየሩ ምቹ ይሁን ምን ይሁን እንጃ፣ ብቻ እንደዛ ካልሆነ በስተቀር በምግቡ እንኳ ምንም ነገር የተፈጠረ አይመስለኝም። እስኪ እንደው ስለናንተ ባውቅ ደስ ይለኛልና እንዴት ተገናኛችሁ? እንዴት ወደ ትዳር ገባችሁ? እና የትዳራችሁ ወይም ደግሞ የእናንተ ህይወት መቃናት ላይ ድጋፍ የነበራቸው ሰዎች በቤተሰብ ደረጃ በጓደኛ ደረጃ ከእናንተ ህይወት ጋር እንዴት ነበረ? በእኛ ህይወት እኛ ድረስ ደረጃ ላይ ማንም ድጋፍ የለውም። ሁለታችንም አንድ መስሪያ ቤት በምንሰራበት ሰዓት የተዋወቅነው። እዚህ ደረጃ ላይ የደረስነው ራሳችን ተፍጨርጭረን እንጂ ቤተሰብም ሆነ ጓደኛ ምንም አይነት እኛ ጋር አስተዋጽኦ ያደረገልን ሰው የለም። ስለዚህ ህይወታችሁ ውስጥ ያን ያህል የጎላ ድርሻ አለው ብላችሁ የምታስቡት ሰው የለም ማለት? የለም በጭራሽ። ቤተሰብም ቢሆን የለም። እንዴት ታዲያ ቤተሰብ ሳይፈቅድ ማለት የቤተሰብ ፍቃድ ሳይኖር ነው የተጋባችሁት ማለት ነው? የቤተሰብ ፍቃድ ሳይኖር ማለት አይደለም፣ ግን ቤተሰብ ያናክል አድርጎልናል የምንለው አይነት አስተዋጽኦ ያደረገ ቤተሰብ የለም። በምን ምክንያት ይሆን ማለት እኛም አልፈለግን፣ ከእነሱ የምንጠብቀው አይነት እንትን አልነበረን። ሚዛን ሰዓት ሁለታችን የምንሰራ ነበረ። አንድ መስሪያ ቤት ተቀጥረን ነበር የምንሰራው። የራሳችን ያጣነው የጎደለ ነገር ስለሌለ ለቤተሰብ ያናክል ጥያቄም አላደረግንም። ለዛ ነው እንጂ ከቤተሰብ ጋር እንደዚህ ስለ ግጭት ምናምን ነው አይደለም። እስኪ ምናልባት በአንተ በኩል ስራ ቦታ ላይ ምናልባት የእናንተን ህይወት ለመበጥበጥ የሚያስብ ሰው አለ ብለህ ታስባለህ? ኧረ በፍጹም ምንም የኛን ህይወት ለማበላሸት በፍጹም የሚበጠብጥ ሰው አለ የለም ጭራሽ። እኛ ከሰው ጋር ተግባብተን ነው፣ ክፉ ነገር አንናገርም። ስለዚህ ክፉ ነገር መቼም ካልተናገርክ ሰው እንዴት ሊበቀልህ ይችላል? ስለዚህ እኔ እስካሁን ድረስ እግዚአብሔር ይመስገን ምንም ምቀኛም የለብንም ብዬ ነው የማስበው። እንግዲህ ውድ ተመልካቾቻችን በየትኛውም ቤት ሀዘን አይግባ። ሁለት መንታ ልጆቻቸውን ያጡ እናትና አባት ናቸው ካጠገብ ያሉት። በእውነተኛም ግዴታ ስለሆነብን ነው እንጂ አሁን በሰዓት ከነሱ ጋር ይሄን ያልቁጭ ብለን ማውራት አልነበረብንም። ግን ያው ትንሽ እንግዳ ስለሆነ ማለት ጤነኛ የሆኑ ልጆች ድንገት ሞተው ሲገኙ ጥያቄ ስለሚፈጥር እኛም ማጣራት ያለብን ነገሮች ይኖራሉ። ምክንያቱም አይታወቅም ይሄ ነገር የሰው እጅ ኑርበት ፈጣሪ በራሱ የሚወሰዳቸው እኛ አናውቅም። ግን ማጣራት ያለብን ነገር አለ። በጣም አዝናለሁ። እኔ እናንተ ለማገዝ እንጂ ሌላ ነገር ፈልጌ እዚህ ቤት ውስጥ አልመጣሁም። ሲቀጥል
ምናልባት መረጃ የሰጠኝን አካል ድጋሚ አጣራለሁ። ስላንተም የሰማሁት ነገር እውነት ይሁን ውሸት ይሁን እንግዲህ ማጣራው ነገር ይሆናል። ሂድ አጣራ። እኔን እዚህ መታ አትረብሽ። እሺ ተረጋጋ። በቃ ያው ከዚህ በላይ ብዙ ባናወራ ደስ ይለኛል። እንግዲህ ውድ ተመልካቾቻችን እነ በላይ ቤት የነበረን ቆይታ ይህንን ይመስላል። ልጆቻቸውን እንግዲህ ጠዋት ላይ አጥተው እንዳገኟቸው መረጃ ደርሶናል። ምናልባት ያንን መረጃ ስለ መረጃው አጣርተን ብዙ ነገር ነው ወደዚህ ቤት የመጣ ነው። ስንመጣ ግን ከነሱ ከራሱ ከባለቤቶቹ የሰማናቸው ነገሮች ይኖራሉ። ያንን አጣርተን እንግዲህ ሌላ ቀን አዲስ ነገር ይዘን እንቀርባለን። ማጣራት ያሉብን ነገሮች አሁንም እንዳሉ ይገባኛል። ግን ብዙ ነገሮቹ እንግዳ የሆኑ ነገሮች ናቸው። ምናልባት ስለዚህ ነገር ሌላ ማውራት ያለብን ሰዎች ካሉ፣ ማጣራት ያለብን ነገሮች ካሉ አጣርተን አዲስ ነገር ይዘን እንቀርባለን። እስከዛው አብራችን ቆዩ።